ለ22 ዓመታት በቁጭትና በጉጉት ሲጠብቁት የነበረውን የእንግሊዝ ፕሪምየር ሊግን ዋንጫ የማሸነፍ ክብር አርሰናሎች መድፈኞቹ ዘንድሮ በ2025-26 ሊያሳኩት ከመቼውም ጊዜ በላይ ተቃርበዋል። 2 ጨዋታ ብቻ ቀራቸው። 180 ደቂቃ፣ አንዱን በሜዳቸው በኤምሬትስ ስቴዲየም፣ ሌላኛውን ደግሞ በክሪስታል ፓላስ ሜዳ ያደርጋሉ። እነዚህ 180 ደቂቃዎች የአርሰናል ደጋፊዎችን የ22 ዓመት ጉጉት፣ ቁጭት እናም ደግሞ የድል ማድረግ ረሃብ መልስ ይሰጣሉ ተብሎ ይጠበቃል። ከዛሬው ጨዋታ አስቀድሞ ዌስትሃም ክሪስታል ፓላስ እና በርንሌ ናቸው የቀሩን። ከሶስቱ ጨዋታዎች የዌስትሃሙ ይከብዳል ሲሉ ለነበሩ የአርሰናል ደጋፊዎች፣ ገለልተኛ የእግር ኳስ ተመልካቾች እንደዚሁም ደግሞ የእግር ኳስ ተንታኞች አርሰናል ይከብዳል የተባለውን ፈተና 1-0 በሆነ ውጤት በማሸነፍ አለፈው። 180 ደቂቃ ቀረ። የሚችለውን ማድረግና እነዚህን 2 ቀሪ ጨዋታዎች ማሸነፍ አርሰናልን፣ አርቴታን፣ የአርሰናልን የዚህ ዘመን ተጫዋቾች ወደ ዋንጫ ያቀርባቸዋል። ከ2003-2004 የውድድር ዓመት በኋላ አርሰናል ለመጀመሪያ ጊዜ የፕሪሚየር ሊግ ሻምፒዮን ተብሎ ሊጠራ ጫፍ ላይ ነው የሚገኘው። አሁን ያመኑ ይመስላሉ የአርሰናል ደጋፊዎች። አሁን የበለጠ የምቾት ስሜት የተሰማቸው ይመስላሉ የአርሰናል ተጫዋቾች። ትልቁን ፈተና ብዙ ያነጋገረውን የዛሬውን ጨዋታ አርሰናል በ1-0 ድል አጠናቆታል። ይህንን ድል እንዲያስመዘግብ ትሮሳርድ 83ኛው ደቂቃ ላይ ጎሉን አስቆጠረ። ብራቮ ትሮሳርድ። በ2026 ምንም አይነት ጎል ለአርሰናል አላስቆጠረም ሲባል የነበረው ትሮሳርድ በወሳኙ ጊዜ ትልቁን ስራ ሰርቶታል። ደግሞ ዴቪድ ራያ በዘንድሮ የውድድር ዓመት ብዙ ጨዋታዎች ጎል ሳይቆጠሩበት የወጣ ጀግና ግብ ጠባቂ ደግሞ እንዲህ ባለው እጅግ ወሳኝ እጅግ ፈታኝ በነበረው ጨዋታ ዛሬም ያዳናቸው ኳሶች አርሰናልን ለዋንጫ አሸናፊነት ይበልጥ አስጠግተውታል። ዴቪድ ራያን እንዴት ባለ መንገድ ማድነቅ፣ እንዴት ባለ መንገድ መግለጽ እንደሚቻል የእውነት ለመናገር ግራ ይገባል። አርሰናል የዚህ ግብ ጠባቂ ውለታ አለበት። የአርሰናል ደጋፊዎች አሞግሰውትም አመስግነውትም የሚጠግቡ አይመስለኝም። ዴቪድ ራያ ዛሬ ብቻ አይደለም እጅግ በጣም ወሳኝ በሚባሉ ጨዋታዎች የሚያድናቸው ኳሶች አርሰናል በፕሪሚየር ሊግ፣ አርሰናል በቻምፒዮንስ ሊግ እንዲህ ባለ የክብር ፍልሚያ ላይ እንድናየው ያገዙ ናቸው። ዛሬም ተሳክቶለታል። የሚገርሙ ኳሶችን አድኗል። አርሰናል ሲያሸንፍ የትሮሳርድ ጎል ማስቆጠር እጅግ ወሳኝ እንደሆነው ሁሉ የዴቪድ ራያ ያዳናቸው ኳሶችም ከዛ በላይ ናቸው። ደግሞም የመጨረሻው ደቂቃ ውሳኔ ቫር በዘንድሮ የውድድር ዓመት ይህንን የዋንጫ ማሸነፍ ትንቅንቅ፣ ይህንን በፕሪሚየር ሊግ ለመቆየት የሚደረገውን ራስን የማዳን ጥረት የቪዲዮ አሲስታንት ሬፈሪው እና የመሃል ዳኛው ተነጋግረው ወሰኑት። ያነጋግራል፣ ያወዛግባል፣ ያከራከራል። 95ኛው ደቂቃ ላይ ዌስትሃም ዩናይትድ ያገባት የአቻናት ጎል እንዴት ተሻረች? ህጉ ምን ይላል? ተገቢነቱስ ምን ያህል ነው? እነዚህንና ሌሎች ጉዳዮችን እያነሳን ከእናንተ ጋር የተወሰኑ ደቂቃዎችን አብረን እናሳልፋለን። እየሆነ ያለው ነገር ከፍ ያለ ደስታ ለፈጠረባችሁ የአርሰናል ደጋፊዎች ደግሞ እንኳን ደስ አላችሁ ልንል እንወዳለን። ብዙ ታግሏል። ለብዙ ቀናት የፕሪሚየር ሊጉ የደረጃ ሰንጠረዥ መሪ ሆኗል። አሁን 2 ጨዋታ ብቻ ቀርቶታል አርሰናል። ብራቮ አርሰናል፣ ብራቮ ዴቪድ ራያ፣ ብራቮ ትሮሳርድ። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። ዌስትሃም ዩናይትድ በሜዳው በለንደን ስቴዲየም አርሰናልን አስተናግዶ 1-0 ተሸንፎ ከፕሪሚየር ሊግ ሊሰናበት ይመስላል። አርሰናል ከሜዳው ውጭ ያደረገውን እጅግ ፈታኝ ጨዋታ 1-0 አሸንፎ የ22 ዓመት ረሃቡን ሊያስታግስ በአሸናፊነት ስሙ ሊጠራ ሻምፒዮን ተብሎ ሊሰየም ከጫፍ ደርሷል። ብዙዎቹ የእንግሊዝ ጋዜጦች፣ ብዙዎቹ የእንግሊዝ ሚዲያዎች ቱ ጌምስ አዌይ እያሉን እየገለጹ ያሉት 2 ጨዋታ ቀረው፣ የ2 ጨዋታ ጉዳይ ነው። አርሰናልን በክብር ስሙን ከፍ አድርገን እንድንጠራው አርሰናልም በክብር የፕሪሚየር ሊጉን ዋንጫ ከፍ አድርጎ ሊስም ተብሎ እየተነገረ ይገኛል። አሁን አርሰናል በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማንሳት ምን ያህል ተቃርበዋል የሚለውን ነገር በተመለከተ ስናነሳ እንግዲህ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ ለአርሰናል 2 ጨዋታዎች ብቻ ናቸው የቀሩት። እነዚህ ከ2 አስርተ ዓመታት በላይ ክለባችን ዋንጫ ማሸነፍ አለበት ብለው ሲጠብቁ ቡድናቸው ሲቃረብ ግን ደግሞ ደርሶ ሲያቅተው እንደገና ለሚቀጥለው የውድድር ዓመት ተስፋ ሲያደርጉ እንደገና ሲቃረብ ደግሞ መልሶ ሲያቅተው ያዩ የነበሩ የአርሰናል ደጋፊዎች ዘንድሮ እንደዛ የሚሆንባቸው አይመስልም። የመጨረሻዎቹን ሳምንታት ወሳኝ የሚባሉ ትግሎች፣ እጅግ ፈታኝ የሚባሉ ጨዋታዎች በጥሩ ውጤት አርሰናል እያጠናቀቀ ይገኛል። አርሰናል አሁን በ5 ነጥብ ልዩነት ፕሪሚየር ሊጉን በአንደኝነት ይመራል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ ያንን ተስተካካይ ጨዋታ የፊታችን ረቡዕ ከክሪስታል ፓላስ ጋር ያደርጋል። በ5 ነጥብ ዝቅ ብሏል። ስለዚህ ተስተካካዩን ጨዋታ ቢያሸንፍ በአርሰናልና በማንቸስተር ሲቲ መካከል የ2 ነጥብ ልዩነት ኖሮ ይቀጥላል። ታዲያ አርሰናል ቀሪዎቹን ጨዋታዎች በርንሌይን እና ክሪስታል ፓላስን በማሸነፍ ዋንጫውን የራሱ ማድረግ ይችላል። እንግዲህ እነዚህን የእንግሊዝ ፕሪሚየር ሊግ ቀሪ አርሰናል 2 ጨዋታዎችን ስንመለከት ዛሬ ከነበረው በላይ ፈታኝ ይሆናሉ ተብሎ አይጠበቅምና ነው አርሰናል የዛሬውን ጨዋታ በድል አድራጊነት ሲያጠናቀቅ ዋንጫዋ እንደሆነች የመድፈኞቹ ነች እንድንል የገፋፉን። ግን በእግር ኳስ ጨዋታ ግን ደግሞ ይበልጥ በእንግሊዝ ፕሪሚየር ሊግ ማንኛውም ነገር ሊከሰት ማንኛውም ነገር ሊያጋጥም ስለሚችል አርሰናል በጥንቃቄ እናም ደግሞ በፍጹም ዝግጅት ጨዋታዎቹን ያደርጋል ብሏል አርቴታ። እንደዛ ነው መታሰብ ያለበት፣ እንደዛም ነው ሊኖር የሚገባው። ትሮሳርድ የዛሬው የአርሰናል ጀግና ነው። ትሮሳርድ እንግዲህ በ25 ጨዋታዎች ለአርሰናል ምንም አይነት ጎል አላስቆጠረም። እንደዚሁም የፈረንጆቹ 2026 ከገባ ወዲህ አርሰናልን ጎል በማግባት አልጠቀመም። ነገር ግን የበለጠ ወሳኝ በነበረው የዛሬው ጨዋታ ላይ እጅግ የሚገርም ስራ በሚገርም መረጋጋት የሰራው ኦዴጋርድ ያቀበለውን ኳስ ወደ ጎልነት ቀየረ። ይሄ የሆነው ጨዋታው ሊጠናቀቅ መደበኛው 7 ደቂቃ ብቻ ሲቀር 83ኛው ደቂቃ ላይ ነው። ለአርሰናል ደጋፊዎች ትልቅ እፎይታ፣ ለአርቴታ ትልቅ ፈንጠዝያ፣ አርሰናልንና የእንግሊዝ ፕሪሚየር ሊግን ዋንጫ ይበልጥ ያቀራረበችውን ጎል ነው ትሮሳርድ ያስቆጠረው። ከብዙ መቸገር፣ ከብዙ ማቃት፣ ከብዙ ጎል አልባ ጨዋታዎች በኋላ የመጣው የዛሬው የትሮሳርድ ጎል ያለፉትን 25 ጨዋታዎች አላገባህም እያልን እየወቀስ ነው እንዳንቀጥል የሚያደርግ ነው። ምክንያቱም የዛሬው ጎል ፋይዳው፣ ትርጉሙ፣ ጥቅሙ እጅግ በጣም ከፍ ያለ ነው። አርሰናል ተጫዋቾች ላይ የነበረን ፕሬሸር፣ የአርሰናል ደጋፊዎች ላይ የነበረን ስጋት፣ እንደዚሁም ደግሞ የማንቸስተር ሲቲ ሰዎች ላይ የነበረውን ተስፋ በጣም በከፍተኛ ደረጃ እየቀየረ ተስፋውን ያጨለመ የአርሰናል ደጋፊዎችንና ተጫዋቾችን ቁጭት፣ ጉጉት ዘንድሮ መልስ እንዲያገኝ የበለጠ ተስፋን የፈጠረን ጎል ነው ቤልጅየማዊው ትሮሳርድ እያስቆጠረው። ስለዚህ የማንቸስተር ሲቲ ቀጣይ ጨዋታዎች በምንም ውጤት ቢጠናቀቁ አርሰናል ቀሪዎቹን 2 ጨዋታዎች የ180 ደቂቃዎቹን ትግሎች በድል አድራጊነት ካጠናቀቀ ዋንጫውን ይስማል። ለረጅም ቀናት በዘንድሮ የውድድር ዓመት ፕሪሚየር ሊጉን በአንደኝነት መርቷል። ለረጅም ቀናት ባደረጋቸው ጨዋታዎች ላይ ጠንካራ አቋሙን አሳይቷል። አርሰናል ዋንጫ
ዋንጫ ቢያሸንፍ ይገባዋል። የእውነት ለመናገር ከብዙዎቹ የዘንድሮ የፕሪሚየር ሊግ ክለቦች ሁሉ የላቀ ጠንካራ ኮንሲስታንት የሆነ ብቃት እና አቋም ያሳየው አርሰናል ነው። መድፈኞቹ ናቸው። ስለዚህ ለዋንጫ መቅረባቸው ተሳክቶላቸው ሆኖላቸው ዋንጫውን የሚያሸንፍም ቢሆን አይገባቸውም ብሎ ክርክር የሚገጥም የሚገኝ አይመስለኝም። ስለዚህ አርሰናል የሚጠበቅበት በንጽጽር ቀለል ይላሉ ተብሎ የሚጠበቁትን መጪዎቹን ጨዋታዎች ማሸነፍ ብቻ ነው። ይህንን ያህል ቀርቧል አርሰናል ለዋንጫ። በርንሌይ ከፕሪሚየር ሊጉ መሰናበቱን አረጋግጧል። ያለ ጫና ነው ጨዋታውን የሚያደርገው። እንደነዚህ ያሉ ቡድኖች ፈታኝ አይሆኑም ተብሎ አይጠበቅም። ለዚህ ነው ቅድም አርቴታ የተናገረውን ነገር በደንብ ማጉላት በደንብ ማሰብና የተናገሩትን መኖር ይጠበቅባቸዋል እንድንል የሚያስገድደን ምን ማለት ነው? ይሄ በርንሌይ ያለ ጫና ይጫወታል። አርሰናል በሜዳው ነው። ጨዋታው በአርሰናል አሸናፊነት እንዲጠናቀቅ መደረግ ያለበት ነገር በሙሉ በልዩ ጥንቃቄ መደረግ መፈጸም ይኖርበታል የሚለውን ለማንሳት ነው። በሌላ በኩል የክሪስታል ፓላሱ አሰልጣኝ ግላስነር ከሳምንቱ መጨረሻ ጨዋታዎች አስቀድሞ ሁለቱንም ክለቦች ይገጥማሉ። በዋንጫ ፉክክር ውስጥ ያሉትን ረቡዕ ማንቸስተር ሲቲን ይገጥማሉ። እንደዚሁም ደግሞ የውድድር ዓመቱ የመጨረሻ ጨዋታ በሜዳቸው አርሰናልን ያስተናግዳሉ። ክሪስታል ፓላስ በእነዚህ ሁለት አርሰናልንና ማንቸስተር ሲቲን በሚገጥሙበት ጨዋታ ምናልባት ለኮንፈረንስ ሊጉ ሲባል ለተጫዋቾቻቸው እረፍት ሊሰጡ እንደሚችሉ እየተነገረ ስለነበር እንዴ የፈለኩትን ተጫዋቾች ላሳርፍ እችላለሁ፣ ይሄንን አደረክ ብሎ የሚወቅሰኝ ሊኖር አይችልም። በተጫዋቾቼ ምርጫ የመጨረሻ ውሳኔ የኔ ነው። ማንቸስተር ሲቲንም ደከመ ባለ ቡድን ልገጥም እችላለሁ፣ አርሰናልንም እንደዛ ላደርግ እችላለሁ። የእንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፈው ቡድን ዋንጫውን የሚያሸንፈው አንድ ጨዋታ አይደለም። ያለፉት 37 ጨዋታዎች ላይ አሰልጣኞች የፈለጉትን ተጫዋቾች ሲያስገቡ ነበር፣ የፈለጉትን ተጫዋቾች እየተጠቀሙ ነበር ሲጫወቱ የነበረው። ስለዚህ ልክ እንደነዛ ሁሉ ረቡዕ ከማንቸስተር ሲቲ፣ ሜይ 24 ደግሞ ከአርሰናል ጋር ሲጫወት ለክሪስታል ፓላስ የሚሻለውን ነው እንጂ የማደርገው አርሰናል እንዳይጎዳ ማንቸስተር ሲቲ እንደዚህ እንዳይሆን ብዬ የማደርገው ምንም ነገር አይኖርም። በዚህ የሚወቅሰኝ ካለ ሞኝ ነው ብለዋል ግላስነር። ስለዚህ እንዲህ ባለ የተበተነ ስሜት ውስጥ እንዲህ ባለ የተከፈለ ሀሳብ ውስጥ ሆነው ነው ክሪስታል ፓላሶች ሜይ 24 ከአርሰናል ጋር ጨዋታቸውን የሚያደርጉት። አርሰናልን ከገጠሙ ከ3 ቀናት በኋላ ደግሞ በኮንፈረንስ ሊግ የዋንጫ ጨዋታን ያከናውናሉ። ስለዚህ እነዚህ መጪ ጨዋታዎች ወረቀት ላይ ሲታዩ ፈታኝ ላይመስሉ ይችላሉ፣ ግን ጥንቃቄ አልባ ሊኮል አይገባውም የሚለውን ማንሳት እንወዳለን። ይሄ የዛሬውን ጨዋታ በተመለከተ ሌላው መነሳት ያለበት እና ብዙዎቻችሁ ሀሳብ እንድንሰጥበት የምትፈልጉት የቪዲዮ አሲስታንት ሬፈሪው የዳኛውን የሜዳ ውስጥ ውሳኔ ዳኛው ሜዳ ውስጥ 95ኛው ደቂቃ ላይ ዌስትሃም ዩናይትድ ያገባውን ጎል ነው ብለው አጽድቀው ነበረ። ነገር ግን የዳኛው ውሳኔ እንደገና እንዲታይ ዳኛውን ወደ ፒች ሳይድ ስክሪን ጋብዘው ግዴለህምናና እስኪ እየው የምታየውን ነገር ተከትሎ ውሳኔን ልታስተካክል ትችላለህ ብለው ጠሯቸው። ይሄንን ጥሪ ተቀብለው ደግሞ ዳኛው ሄደው በስክሪኑ ላይ የተፈጠረውን የተከሰተውን ነገር ካዩ በኋላ ውሳኔያቸውን አስተካከሉ። አርሰናል ላይ 95ኛው ደቂቃ ላይ የተቆጠረው ዌስትሃም ባለቀ ሰዓት አቻ የሆነበትን ጎል የማይጸድቅ ነው አሉ የመሃል ዳኛው። ስለዚህ አርሰናል ተረፈ፣ ዌስትሃም ዩናይትድ ደግሞ በዚህ የዳኝነት ውሳኔው ተጎዳ። ይሄንን በተመለከተ በጣም ብዙ ሰዎች የሚያነሷቸውን ነገሮች ለማንሳት እንሞክራለን። በጣም በእርግጠኝነት ልንናገር የምንችለው በዚህ የዳኝነት ውሳኔ ዙሪያ ይሄ የመጨረሻ ውይይት፣ ይሄ የመጨረሻ የሀሳብ ንግግር ወይም ልውውጥ ይሆናል ብላችሁ እንዳትጠብቁ። የመጀመሪያው ነጥብ ይሄ የወዲያው ምልከታችንን ስናነሳ ዴቪድ ራያ ከማዕዘን ምት የተሻገረውን ኳስ ለመሻማት ለመያዝ ወይም በፓንች ለማውጣት ወደ ግርግሩ ቦታ ደርሷል። የእውነት ለመናገር አሁንም በማዕዘን ምት በወይን ያሻገረውን ኳስ ከሁሉም ተጫዋቾች ይልቅ ዴቪድ ራያና
የዴቪድ ራያ እጅ ኳሷ ጋር ደርሰዋል። በዚህ ጊዜ ልጁ ወይም የአርሰናሉ ግብ ጠባቂ ኳሱን በፓንች ለመምታትም ይሁን ለመቅለብ የሚያደርገውን ጥረት አንድም እጁን በመጎተት ሁለትም ከኋላ ደግሞ ማሊያውን ይዞ እንቅስቃሴውን በመገደብ በኩል ዌስትሃም ዩናይትድ ተጫዋቾች ያደረጉት ነገር አለ ወይ? አዎ አለ። ይሄም በግልጽ ይታያል። ምን ማለት ነው? ይሄ ትክክል ነው። ምኑ? ዴቪድ ራያ ላይ የተፈጸመ ጥፋት አለ። ይሄንን የለም ምንም አልተደረገበትም ብሎ የሚከራከር ሰው ይኖራል ብዬ አላስብም። እኔ የእውነት ለመናገር ዴቪድ ራያ ኳሷን ሊይዛት ወይም በፓንች ሊያወጣት በነበረበት ጊዜ የነበረበትን ጫና በተለይ ፓብሎ በተባለው የዌስትሃም ዩናይትድ ተጫዋች የተፈጸመበትን ጥፋት በግልጽ በዝግታ የእንቅስቃሴ ስንመለከተው ያስታውቅ ነበረ። ስለዚህ ዴቪድ ራያ ላይ ተሰርቷል ተብሎ ዴቪድ ራያ ያቀረበው ቅሬታ እና የአርሰናል ተጫዋቾች ለዳኛው ያሰሙት ስሞታ ተገቢነት ያለው ነው። ይህንን መከራከር አይቻልም። ይህንን ልክ አይደለም ልንል የምንችል አይመስለኝም። ይሄ መጀመሪያው ነጥብ ነው። ስለዚህ ለምሳሌ ጎሉን ያገባው ትሮሳርድ ከጨዋታ በኋላ ሲጠየቅ ልክ ዳኛው ጎሉ ገብቷል ብለው ሲያጸድቁ፣ የዌስትሃም ደጋፊዎች ሲጨፍሩ፣ የዌስትሃም ተጫዋቾች ደስታቸውን ወደ መግለጽ ሲገቡ ምንድን ነበር የተሰማሃል? በቃ በጣም ደንግጧል። በጣም እንደደነገጠ ተናገረ። ግን ዴቪድ ራያ ጥፋት ተፈጽሞብኛል ብሎ መናገር ሲጀምር እና እሱ መናገሩን ስሰማ የእውነት ለመናገር ወዲያውኑ የተረጋጋውታል። ምክንያቱም ዴቪድ ራያ ጥፋት ሳይፈጸምበት ተፈጸመብኝ አይልም። አንድ ሁለተኛው የመሃል ዳኛው በቪዲዮ አሲስታንት ሬፈሪው እንቅስቃሴውን የተፈጸመ ጥፋት መኖር አለመኖሩን በስክሪኑ እንዲመለከቱ ሲጋብዙ ብዙ ጊዜ ቪዲዮ አሲስታንት ሬፈሪዎች እንዲህ ያለውን ግብዣ ለዳኞቹ የሚያቀርቡት አንድ መታየት ያለበት ገዘፍ ያለ ጉዳይ ሲኖር እንደሆነ ስለማውቅ ልክ ዳኛው ወደ ስክሪኑ ሲሄዱ በደንብ ነው የተረጋጋውታል። እኛን የሚጠቅም ለእኛ የሚስማማ ውሳኔ እንደሚወሰን ወይም የመወሰን እድል እንዳለው ተሰምቶኛል። ዴቪድ ራያ ጥፋት ተፈጽሞብኛል ካለው ጋር ዳኛው ወደ ስክሪኑ ሲሄዱ በፍጹም ተረጋግቼ ነበረ የሚለውን አስተያየት ነው የሰጠው። ስለዚህ ዴቪድ ራያ ጥፋት ተፈጽሞብኛል ብሎ ያቀረበውን ቅሬታ ዳኛው ሰምተው እሳቸውም የቪዲዮ አሲስታንት ሪፈሪውን ግብዣ ተቀብለው በስክሪን ማየታቸውና ካዩም በኋላ በእርግጥም ዴቪድ ራያ ላይ ጥፋት ተፈጽሟል ማለታቸው የጸደቀውን ጎል መሻራቸው በእኔ እምነት ትክክል ነው። ነገር ግን ይሄ ትክክል ነው የምንለው አስተያየት ጥያቄ የለውም ማለት ግን አይደለም። ይሄንን የዳኛውን ውሳኔ ግብ ጠባቂው ላይ የተፈጸመውን ጥፋት አይናችን በስክሪኑ ላይ ደጋግሞ ሲያሳዩን ስላየን አዎ ትክክል ነው ጥፋት ተፈጽሞበታል ብለን ከመቀበል ውጭ አማራጭ የለንም። ግን ጥያቄ የሚሆነው በዚሁ የማዕዘን ምት የመጠቀም ሂደት ላይ ሌሎች መጓተቶች አልነበሩም ወይ? ሌሎች መጠላለፎች አልነበሩም ወይ? እነዚህን መጠላለፎች ተከትሎ ዌስትሃም ዩናይትድ ፍጹም ቅጣት ምት ሊሰጠኝ ይገባል ብሎ ቢጠይቅ እነዚህን ፍጹም ቅጣት ምቶች የለም አይገባህም ብሎ ሊከለክል የሚችለው ማን ነው? ይሄ ነው ከባዱ ሌላኛው ጥያቄ። የመጀመሪያው ጥያቄ ለምሳሌ ማርቲን ኦዴጋርድ በዚሁ የማዕዘን ምት መሻማት ሂደት ላይ ከጂያን ሼር ቶዲቦ ጋር የነበረው ትግል ዌስትሃም ዩናይትድ ኳሱን ለመጠቀም በማደርገው ጥረት ተበድያለሁ ቢል የዳኛው መልስ ምንድን ነው የሚሆነው? እሱ ጋር ብቻ አይቆምም። ዴክላን ራይስም እንደዚሁ ከኮንስታንቲኖስ ጋር የነበራቸው ትግል ላይ ወገቡን ንቅ አድርጎ ይዞት የልጁን ኳስ የመጠቀም እድል ገቶበታል ተብሎ የፍጹም ቅጣት ምት ጥያቄ ቢመጣ እንደነዚህ ያሉ መታገሎችስ እንዴት ነው የሚዳኙት? ምክንያቱም ኳሱ ተሻገረ። የተሻገረውን ኳስ ዴቪድ ራያ ሊያድን በሞከረበት ቅጽበት እነዚህ የዌስትሃም ዩናይትድ ተጫዋቾች ደግሞ ኳሱን ለመጠቀም ጥረት እያደረጉ ነው። በዚህ ጥረት ወቅት በአርሰናል ተጫዋቾች የመጎተት እናም የመጠቀም እድላቸው የመገደብ ተግባር አልተፈጸመም ወይ ብለው ጥያቄ የሚያነሱ ሰዎች አሉ። የካይ ሃቨርትስንና የቶማስ ሱሼክንም ጉዳይ እዚሁ ላይ ማንሳት እንችላለን። ሁለቱም ወደቁ። ስለዚህ እነዚህ ትግሎች እንዴት ነው የሚታዩት?
ሴም ኢንሲደንት ነው፣ ተመሳሳይ ኳስ ለመጠቀም የሚደረግ ጥረት ነው የሚል ነው። ሁለተኛው ይሄኛውን የቫር ውሳኔ ተከትሎ የተነሳው የኮንሲስተንሲ ጉዳይ ነው። ኮንሲስተንሲ ማለት በዘንድሮ የውድድር ዓመት እንደነዚህ ያሉ የማዕዘን ምት ኳሶችን በመጠቀም ሂደት ግብ ጠባቂዎች ላይ የሚታይ የሚስተዋለው መገፋት፣ እጅ መያዝ፣ ኳሶቹን እንዳይጠቀሙ ሚዛን ማሳት በተደጋጋሚ አላየንም ወይ? የዌስትሃሙ ግብ ጠባቂ ቦዌን የሚያነሳው አንዱ ጥያቄ ይሄ ነው። ዓመቱን ሙሉ እንደነዚህ ያሉ ነገሮች አላጋጠሙም ወይ? ዓመቱን ሙሉ ሲያጋጥሙ የነበሩ ነገሮችን በዚህ አይነት ውሳኔ ሳንዳኝ ቆይተን ዛሬ ተነስተን ዴቪድ ራያ ላይ እንደዚህ ተደርጓልና ጎሉ መሻር አለበት ስንል ለመቀበል በጣም ይከብዳል ይላል ቦዌን። አሁን ምንም የምክደው ነገር የለም። እኔ ደንቆሮ አይደለሁም ወይም የማረባ ሰው አይደለሁም። ዴቪድ ራያ ላይ የተፈጠረ ጫና አለ። የዴቪድ ራያን ማሊያ መጎተት፣ የዴቪድ ራያን እጅ መጎተት፣ ልጁ ላይ የተፈጸመ ጥፋት አለ። ልክ ነው። እንደነዚህ ያሉ ፊዚካሊቲዎች ወይም አካላዊ ንክኪ ወይም የማዕዘን ምትን ለመጠቀም በሚደረግ ጥረት ላይ ግን ዓመቱን ሙሉ እንዲህ ያሉ ነገሮችን ለቅመን እናውጣ ብንል ብዙ አናገኝም ወይ? እነዛ ተመሳሳይ የሆኑ ግብ ጠባቂዎች ላይ የሚፈጸሙ ጥፋቶች በተመሳሳይ ውሳኔ ሳይዳኙ ቀርተው ዛሬ መደረጉን መቀበል አስቸግሮታል። የዌስትሃሙን ግብ አምበል ቦዌንን ነው ይሄንን እየተናገረ ያለው ከጨዋታው በኋላ። ሁለተኛ እሱ የሚያነሳው ነገር ምንድን ነው? የእንግሊዝ ፕሪሚየር ሊግ አይደለም ወይ? እግር ኳስ አይደለም ወይ? ያለ ፊዚካሊቲ ምንድን ነው ሊሆን የሚችለው? አካላዊ ንክኪ በዛሽ ጠባብ ቦታ ውስጥ የእኛም ግብ ጠባቂ ተጨምሮ የሁለቱም ቡድን ተጫዋቾች ተገኝተው አካላዊ ንክኪ እንዳይኖር ማድረግ ይቻላል ወይ? ከዛ በላይ ግን ኮንሲስተንሲ የለም ወይ ይላል። ሌሎች ደግሞ በዘንድሮ የውድድር ዓመት አርሰናል እንደዚህ ያሉ ጫናዎችን ግብ ጠባቂዎች ላይ እያደረገ ስንት ጎሎችን አስቆጠረ? ራሱ አርሰናል በተለያዩ ክለቦች ላይ ከቆሙ ኳሶች የሚያስቆጥራቸው ጎሎች ወይ የተከላካዩን ቡድን ተጫዋቾች ወይም የተከላካዩን ቡድን ግብ ጠባቂ እንዳይመቸው በማድረግ አካላዊ ንክኪ በማብዛት አካላዊ ጫና በማሳረፍ ያገባው ጎል የለም ወይ የሚል ጥያቄ ነው የሚነሳው። ዴቪድ ራያ ላይ ጥፋት አልተፈጸመም ሳይሆን በተመሳሳይ የተሰሩ ጥፋቶች እስከ ዛሬ ሲታለፉ ቆይተው ምን ነው ዛሬ የሚል የኮንሲስተንሲ ጥያቄን ያነሳሉ። ይሄንን በደንብ መነጋገር በደንብ ማየት እና መፈተሽ የሚያስፈልግ ይመስለኛል። እኔ የማስታውሰው የእንግሊዝ ፕሪሚየር ሊግ በተለይ የዳኞቹ ኮሚቴ ብዙዎቻችን ይህንን ልንረሳው አይገባም። እንደውም እንዲህ ያለው የህግ ማሻሻያ ሲደረግ የብዙ ሚዲያዎች አገላለጽ የነበረው አርሰናል ወየውለት፣ አርሰናል ጉዱ ፈላ ነበር። ምንድን ነው የነበረው ነገር? ከዚህ በኋላ ተባለ የውድድር ዓመቱ ከተጀመረ በኋላ ከዚህ በኋላ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ የማዕዘን ምት ወይም የቆሙ ኳሶችን ለመጠቀም በሚደረግ ጥረት የሚኖር አካላዊ መነካካት የሚኖር ግብ ጠባቂዎችን እንዲህ ያለ ነገር የማድረግ ተግባር ቅጣት አለው፣ በቸልታ አላልፈውም፣ ለዳኞቹ ልዩ ትዕዛዝ ተላልፏል እኮ ተብሏል። ስለዚህ ከዛ ውሳኔ በፊት የነበሩት ነገሮች እንደዚህ ያለ ውሳኔ ከመወሰኑ በፊት የነበሩ ናቸውና ያኔ ለምን አሁን ለምን ብለን ልንጠይቅ የሚገባ አይመስለኝም። አሁን ደግሞ ውሳኔው ከተሻሻለ እንደዚህ ያለ ነገር ሲያጋጥም እንደዚህ ወስኑ ከተባለ በኋላ ይሄ ነገር ሲያጋጥም ዳኛው ይህንን አለመወሰን ይችላሉ ወይ? ይሄ ነው የኔ ደግሞ ጥያቄ። ምክንያቱም መሀል ላይ እንደዚህ ያለ ነገር ተወስኖ ነበረ። አርሰናል ሊጎዳ እንደሚችል ብዙዎች ሲናገሩ ነበር። ግን የህጉ መሻሻል በጣም በሚገርም እና ቬሪ ሰርፕራይዚንግሊ አርሰናልን ጠቀመው ብዬ ነው የማምነው። ግን ብዙ ማየት ብዙ መፈተሽ የሚፈልጉ ነገሮች አሉ። የኮንሲስተንሲ ጉዳይ ሁልጊዜም የምንለው ነው። ኮንሲስተንሲ ችግር በፕሪሚየር ሊጉ ላይ አለ። የሌሎቹ ተጫዋቾች መተናነቅ፣ የሌሎቹ ተጫዋቾች ላይ የተሰራው ጥፋት አት ሴም ታይም እንዴት አልተዳኘም የሚለውንም ጥያቄ እንደዚሁ ጋረዋለሁ። ዴቪድ ራያ ላይ ለተፈጸመው ጥፋት ዳኛው የወሰኑት ውሳኔን ግን አለመቀበል የሚቻል አይመስለኝም። ለማንኛውም መድፈኞቹ ራሳችሁን
አዘጋጁ። ትልቁ ክብር ከፊት ለፊታችሁ ቆሟል። ከ22 ዓመት በኋላ የሰሜን ለንደኑ አርሰናል የእንግሊዝ ፕሪምየር ሊግን ዋንጫ ሲያሸንፍ ልታዩ፣ ደስታውን ልታጣጥሙ፣ በኩራት በክብር አንገታችሁን ቀና አድራጋችሁ ከአይችሉም የምትላቀቁበት፣ ችላችሁ የምታሳዩበት፣ ሻምፒዮን ተብላችሁ የምትጠሩበት ጊዜ ቀርቧል። አርሰናል አሁን ግጥም አድርጎ የፕሪሚየር ሊጉን ዋንጫ ጆሮዎች ይዟል። አሳልፎ የሚሰጥ አይመስልም። እግር ኳስ ብዙ አነጋጋሪ፣ ብዙ አወዛጋቢ፣ ብዙ የስሜት ውጣ ውረዶችን እያሳየን አሁንም ተወዶ ቀጥሏል። ዛሬም ሳቅ የመድፈኞቹ ሆናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በማለዳ ፕሮግራሞችን ዳግም ከእናንተ ጋር ለመገናኘት ያብቃን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኑር።